የትንቢት አገልግሎት እና ድርሻዎች የሚለውን ዋና ሐሳብ ነው ዛሬን ይዤላችሁ የቀረብኩት። ይሄንን ሐሳብ በፊታችሁ አወራለሁ። እግዚአብሔር አምላካችን ይረዳናል። አሜን። ለማትጽፉም ሰዎች ይሄን መጽሐፍ በልቦናችሁ በወረቀቶቻችሁ መጻፍ ትችላላችሁ። የትንቢት አገልግሎትና ድርሻዎች ወይንም የነቢያት አገልግሎትና ድርሻዎቻችን ምንድናቸው የሚለው ነው የምናየው። የትንቢት ወይንም የነቢያት አገልግሎት የተባለበት ምክንያት ክፍሉ በነቢያት አገልግሎት ላይ ትኩረት ስላደረገ ነው። ያን ብቻ ሳይሆን ደግሞ እዚህ ክፍል ላይ አንድ ያገኘነው አገልጋይና ኦፊሱ ነብይ ስለሆነና አገልግሎቱም ትንቢታዊ ስለሆነ ነው። የጌታ ስም ብሩክ ይሁን። ይህን ስል ግን የዛሬው መልእክቴ ነቢያትን ብቻ ይመለከታል ብላችሁ አትበሉ። እኛ ሁላችንም አብዛኞቻችን በእኛ መካከል ነቢያት ነን። ትንቢት በዝማሬ ይነገራል፣ ትንቢት በስብከት ይነገራል፣ ትንቢት በጸሎት ይነገራል፣ ትንቢት በተለያዩ ዘርፎችና መንገዶች ትንቢት ልንናገር እንችላለንና ምናልባት የትንቢት አገልግሎት ብዬ ስል ይሄ የነቢያት ትምህርት ነው እኛን ብዙም አይመለከተንም ብላችሁ ራሳችሁን ወደ ውጪ እንዳታደርጉ። እያንዳንዳችሁን ይሄ መልእክት ይመለከተናል። በዚህ ክፍል 3 ዋና ነገስታት ነበሩ። የመጀመሪያው የይሁዳ ንጉስ ኢዮሳፊጥ፣ ሁለተኛው የእስራኤል ንጉስ ኢዮራም፣ ሶስተኛው የኤዶሚያስ ንጉስ። ሶስቱም ሰዎች የሞዓብን ንጉስ ሞሳንና ሞዓባውያንን መንግስት ለመምታት ተነጋግረው ተስማምቶ ሲወጡ እንመለከታለን። ምክንያቱ ምንድነው? ምክንያቱ አንድ ነው። ምክንያቱም የእስራኤል ንጉስ አክዓብ ከመሞቱ በፊት የሞዓብ ንጉስ ሞሳ የሚባለው 100,000 በጎችን የበጎች ጠቦትና ጠጉር ይላል መጽሐፍ ሲናገር፣ ይሄኛው ትርጉም ለእስራኤል ንጉስ ይገብርለት ነበር ይላል። አክዓብ ከሞተ በኋላ ግን የሞዓብ መንግስትና የሞዓብ ንጉስ ሞሳ ያንን ግብር ሲያቆሙ እንመለከታለን። የእስራኤል ንጉስ በተደጋጋሚ ቢነግረውም መልእክተኞችን ቢልክለትም የሞዓብ ንጉስ ሞሳ ግብሩን አቆመበት። ሲያደርግ የነበረው ነገር 100,000 በጎች ቀላል ነው አይደለም። ቀላል ነገር እንዳይመስላችሁና ያን ግብር ሲያቆምበት የእስራኤል ንጉስ ኢዮራም ደግሞ የአካብ ልጅ ነው። ሊገጥማቸው በውጊያ ሊገናኛቸው ፈለገ። ለዚህም ደግሞ የሞዓባውያንን መንግስት ስለፈራ ይመስለኛል የይሁዳን ንጉስና የይሁዳን መንግስት ጠይቋቸዋል። የኤዶሚያስን መንግስት ይዟል፣ የራሱን የእስራኤል መንግስት ይዟል። ከኔ ጋር ለጦርነት ትወጣለህኒ በሚለው የይሁዳን ንጉስ ኢዮሳፊጥን ይጠይቀዋል። ኢዮሳፊጥ እንደዚህ አለው፣ እኔም እንዳንተ ነኝ፣ ህዝቤም እንደ ህዝቤ ነው፣ ፈረሶቼም እንደ ፈረሶቼ ናቸው። ኮንፊደንሱ በጣም ይገርማል። ስለዚህ እንወጣለን እንገጥማቸዋለን ማለቱ ነው። ቤት በኩል እንሂድ ሲባል በኤዶሚያስ ምድረ በዳ በኩል ሲባል ተያይዞ ሶስቱም ነገስታት ሞዓባውያንን ለመምታት ሲወጡ እንመለከታለን። መውጣታቸው ሲረጋገጥ ለ7 ቀናት ይላል እዚህ ክፍል ሙሉ ውሃ አጡ ይላል። ከብቶቻቸውም እንስሶቻቸውም ሰራዊቶቻቸውም ሶስቱም ነገስታት ራሳቸውም ምንም አይነት ውሃ አልነበራቸውም፣ በውሃ ጥም ተሰቃዩ ይላል። ከዚህ የተነሳ የይሁዳ ንጉስ ኢዮሳፊጥ አንድ ጥያቄ ይጠይቃቸዋል። እዚያ አካባቢ እግዚአብሔርን የምንጠይቅበት ነቢይ
የእግዚአብሔር ቃል የሚገኝበት ሰው የለምን ብሎ ይላል። ክብር ለእግዚአብሔር ይሁን። እዚህ ጋር አንድ መነጽር ተገልጦልኛል። ይሄን መነጽር ተመልከቱ። በምድር ላይ በምንኖርበት በየትኛው ዘመናት ምንም ነገር ሊያስፈልጋችሁ ይችላል። ያን ነገር ያጣችሁት ዕለት እግዚአብሔርን የምትጠይቁበት ሰው ያስፈልጋችኋል። እስቲ አሜን በሉ። እግዚአብሔርን ምን የምትሉበት የምትጠይቁበት፣ ዘማሪ ይሁን፣ መጋቢ ይሁን፣ ፓስተር ይሁን፣ ወንጌላዊ ይሁን፣ ነቢይ ይሁን፣ ሐዋርያ ይሁን፣ አይዶ ነው ምንም ይሁን፣ ግን እግዚአብሔርን የምትጠይቁበት ግለሰብ። አሜን አሜን። እግዚአብሔር የሚሰማበት። ሃሌሉያ። እኔ የምለው በብሉይ ኪዳን ዘመን በአዲሱ ኪዳን የነቢያት ኦፊስና ጸጋው ሕያው ነው፣ ይሰራል። ክብር ለእግዚአብሔር ይሁን። ምክንያቱም ኤፌሶን ምዕራፍ 4 ቁጥር 11 ላይ አለ 5 ኦፊሶች አሉ። አንዳንዶቹ ነቢያት፣ አንዳንዶቹንስ ሐዋርያት፣ አንዳንዶቹንስ አስተማሪዎች፣ ሌሎችንስ ወንጌላውያን፣ ሌሎችንስ እረኞች አድርጎ ሰጠ ይላል። ስለዚህ ጸጋውና ኦፊሱ በሁለቱም ኪዳናት ውስጥ አለ። የጌታ ስም ብሩክ ይሁን። ሃሌሉያ። ስለዚህ በአዲሱ ኪዳን ለምንድን ነው በእግዚአብሔርና በሕዝቡ መካከል አገልጋዮች የሚሾሙት? እግዚአብሔርን በእነርሱ እንጠይቅባቸዋለን። እስቲ አሜን በሉ። ለዚህ ነው አገልጋይ የሚያስፈልገው። ያ ባይሆን እኮ አገልጋይ አያስፈልግም። ክብር ለኢየሱስ ይሁን። ብዙ ጊዜ ሰዎች በብሉይ ኪዳን ነው እንጂ ነቢያት በአዲሱ ኪዳን የለም የሚሉ ሰዎች አሉ። ያ የአመለካከት ልዩነት ነው። ሰው የፈለገውን አመለካከት ሊከተለው ይችላል። በአዲሱም ኪዳን ግን መጋቢያን አሉ፣ ባለራእዮች አሉ፣ ዘማሪያን አሉ፣ ወንጌላውያን አሉ። መጋቢያንስ ለምን ሲባል ሕዝቡ ቁጭ ብለው እግዚአብሔርን በእነርሱ ምን ያደርግባቸዋል? ይጠይቁባቸዋል። እግዚአብሔር በእነሱ ይጠየቃል። ሃሌሉያ። ስለዚህ የይሁዳ ንጉሥ ኢዮሳፍጥ እግዚአብሔርን የምንጠይቅበት ሰው ነቢይ፣ ቃል የሚገኝበት ሰው የለምን ሲባል ከእስራኤል ንጉሥ ባሪያዎች አንዱ እጅ አነሳ። እኔ አውቃለሁ አንድ ሰው አለ ይላል። ያ ሰው ማን ነው ሲባል አንድ በኤልያስ እጅ ውሃ ያፈሳል። ያ ማለት ምን ማለት ነው? እጅ የሚያሳጥብ ነው ማለት ነው። ውሃ ያፈሳል ማለት እጅ ያስታጥባል። ነገር ግን ቃል ይገኝበታል አለው። ሃሌሉያ። ዋናው እጅ አስታጣቢ ቢሆን ውሃ ቢያፈስ የሚፈለገው ምንድን ነው? ቃል ነው አይደለም? ማሳነሱ ሊሆን ይችላል። በቤቱ እያሳነሰው ነው። ቃሉ ጠባይልም ትክክለኛ ነቢይ ነው፣ ቃል ይገኝበታል። ግን ስራው ትንሽ ጥሩ አይደለም። ውሃ ያፈሳል። ምን ላይ? እጅ ላይ ውሃ ያፈሳል ያለው። ይሁን ቃል ይገኝበታል እንሂድ ተባባሉ። የጌታ ስም ብሩክ ይሁን። ሃሌሉያ አሜን። ሃሌሉያ። እግዚአብሔር አኗኗራችሁን አያይም። እግዚአብሔር መማር አለመማርን አይደለም። በዚህ ዘመን ለሰማይና ለምድር ለሕዝብና ለዓለማት እጅግ አስፈላጊ የሆኑ ሰዎች ቃል የሚገኝባቸው ሰዎች ናቸው። እግዚአብሔር ሆይ በሉ፣ ቃል ይገኝብኝ በሉ፣ ቃል ይኑርብኝ በሉ። አሁን አንድ ነገር እያሰባችሁት ነው። ኦኬ፣ ነገስታት ናቸው ሶስቱም ነገስታት። አሁን የሚፈልገው ግን ነገስታት አንድ ግለሰብ እጅ የሚያሳጥብ አንድ ተራ ነቢይ፣ ነገስታትና ሰራዊቶቻቸው ያንን ሰው ፍለጋ ሲዘገጃጁ ምን ማለት ከዚህ በኋላ ትፈልጋለህ? ጥሩ ቃል አለው ግን ልስትሮ ጠራጊ ነው ልትባል ትችል። ጥሩ ነገር አለው ግን ልትባል ትችላለህ። እግዚአብሔር እስካለበት ድረስ ያመጣቸዋል። ይሄን ቃል የምታምኑ ሰዎች መልእክት አለኝ። ወደዳችሁም ጠላችሁም ነገስታት ይፈልጓቸዋል፣ ኃያላን ይፈልጓቸዋል፣ ብርቱ የሚባሉ ሰዎች ይፈልጓቸዋል። እግዚአብሔር በዚህ ቃል መነጽር ያሳየኛል። አገር አቋርጦ የሚመጡ ነገስታት ይታዩኛል።
አገራትን ቆርጠው የፕሌን ቲኬት ቪዛ ይዘው የት ሀገር ነው የሚገኘው? የት ነው የሚገኘው እየተባለ እስከምትገኝበት ስርቻ ድረስ የሚመጡ ነገሥታት ይታዩኛል። ይህን ቃል ታምናላችሁ? አብዙለት። የጌታ ነው። ተባረክ። ሃሌሉያ ሃሌሉያ። እንደ ሰው አይመስልም አይደል? ነገሥታት አንድ ተራ ሰው ሲፈልጉ መሳሪያ ያላቸው ሰዎች ከዚህ በኋላ ይፈልገዋል። ብር ያላቸው ሰዎች፣ ወርቅ ያላቸው ሰዎች፣ ባሉካ የተባሉ የሰው አይን የሚሞሉ የገዛዘፉ ብዙ ነገር ያካበቱ፣ ያ ሁሉ ያካበቱት ነገር ግን ያላዳናቸው ቃል ያለባቸው ሰዎች እየፈለጉ ይመጣሉ። እኔ የምለው እግዚአብሔር የምስራቃውያንን አይን ወደዚህ ቤት ያደርጋል። የምዕራባውያን አይን ወደዚህ ቤት ይሆናል። የነገሥታት አይን፣ የኃያላን አይን፣ የብርቱ ሰዎች ሁሉ ፊት ወደዚህ ቤት ይሆናል። መልእክት እያወራው ነው። አምኖ ለሚቀበሉ ሰዎች ታላቅ ድል ይሆናል። ተባረክ። ሃሌሉያ። ቢፈልጉት ነብዩ ተገኘላቸው። ከዚህ በኋላ ትገኝላቸዋለህ። አቤት አቤት አቤት! የእግዚአብሔር ቃል ሃሌሉያ። አለባበሱ አያምርለትም፣ ግን ቃል ስላለበት ተፈልጓል። ኦ ሃሌሉያ! ኤልሳ ማለት የመጀመሪያ ተግባሩ ገበሬ እኮ ነው። ገበሬ ነው፣ ግን ተፈልጓል። አንድ ገበሬ ስንት ተማረ እያለ፣ ስንት ስኮላር እያለ፣ ስንት ባሉካቸዋል። አንድ ገበሬ። ነገሥታት ሁሉ ወደ ገበሬ ቤት መጡ። እናንተ ያልታወቃችሁ የሆናችሁ የማትታወቁ ሰዎች ከዚህ ማታ ጀምሮ ትፈልጋላችሁ። እግዚአብሔር በነገሥታት አይን ያሳያችኋል፣ ይገልጣችኋል። ተባረኩ። ሃሌሉያ አሜን። ሃሌሉያ ሃሌሉያ። እንደዚህ በሉ፣ ይፈልጉኛል በሉ። የትንቢት አገልግሎትና ድርሻዎች፣ የነቢያት አገልግሎትና ድርሻዎች ምንድነው ያንተ ድርሻ? ሃሌሉያ። ወደዛው እየገሰገስን ነው። ከሰባት ቀናት ድርቀት፣ ከሰባት ቀናት ጉዳት። አቤት አቤት አቤት! 7 ቀናት ሙሉ ውሃ ያልጠጣ ሰው ታውቃላችሁ? ለ7 ቀናት ሙሉ ውሃ ያልጠጣ እንስሳና ሰራዊት አላችሁ። ይሄ ሰራዊት መተኮስ ይችላል ብለህ ታስባለህ? አይችልም። ተዝለፍልፎ የወደቀ ይወድቃል። ከዛ በኋላ ከ7 ቀናት እንቆቅልሽ ቋጠሮ በኋላ ሰውየው ተፈልጓል። እግዚአብሔር ለ7 ቀናት ውሃ ለምን እንደከለከላችሁ ታውቃላችሁ? ኤልሳን ሊገልጠው ፈልጓል። ማንን ሊገልጠው? እግዚአብሔር በአንድ ጊዜ መናፍስቶችን ከምድረ ገጽ ማጥፋት አይችልም፣ ግን ያጠፋል። አጠፋም። መሳሪያው ነዋ። ወጣ ገባ ምሎን መናፍስቱን እየላከ ጠቅ ያስደርጋል። ከዛ በጎን ይመጣል። ጸልይልኝ እያለ የኔ ጌታ አዋቂ ነው። ልብ በሉ። አጋንንትን በአጠቃላይ ከምድረ ገጽ እግዚአብሔር ቢያጠፋው ሰው ይታመማል? አይታመምም እንጂ። በሽታ አለ የለም? ማጣትስ የለም እንጂ። ማጣት ከማጣቶቻችሁ ጀርባ ከበሽታዎቻችሁ ጀርባ ማን አለ? አለኝ። ጠላት አለ እኮ። የኔ ጌታ በዚህ በኩል መናፍስቶችን አላጠፋም፣ ተቀመጡ ኑሩ ብሎ፣ በዚህ በኩል ደግሞ አበንና እናንተን ቀብቶ ያስነሳል። ከኔ ጋር ናት። አንዳንድ ሰው ጠላቶችን በዚህ ዓመት ደምስሰ አሳየኝ ይላል። ደምስሶ አያሳይም። አንተ ምን ሰርተህ ትበላለህ? አንተ ምን ትሰራለህ? በኢየሱስ ጌታ ነው። እሱ ጠላቶችን ከአንድ ከደመሰሰ ያንተ ስራ ምንድን ነው? እንደ ኢየሱስ ጌታ ነው። አንተ ጸልየ እንድትደመስስ እኮ ነው። አንተ ጸልየ እንድታስተዋግተ እንድታሸንፍ እኮ ነው። የጌታ ስም ብሩክ ይሁን። ለ7 ቀናት ሙሉ ውሃ ምን አደረገባቸው? ከለከላቸው፣ አጠፋፋባቸው። በዚህ በኩል ደግሞ ኤልሳን ቀብቶ ቃል በእርሱ ዘንድ
አስቀምጧል። አንድ ምስኪን ገበሬ ቃል ለገበሬ ሰጥቶ ለነገስታት ደግሞ ውሃ ከለከለ። ነገስታት በሚሰቃዩ ዘመን አንተ ግን በሕይወት በክብር ትኖራለህ። አሉ የሚባሉ ሰዎች ዝቅ ስሉ፣ ግራ ሲጋቡ፣ በጣም ሲጎዱ፣ ሞገሳቸው ሲመታ፣ ክብራቸው ሲገፈፍ፣ አንድ ምስኪን ሴት፣ አንድ ምስኪን ሰው ግን ለመድኃኒትነት ይፈልጋል። ሃሌሉያ ሃሌሉያ። የነቢያት አገልግሎትና ምናቸው ድርሻው፣ ክብር ለኢየሱስ ይሁን። የመጀመሪያው ድርሻ የሰው ድርሻ አለ። በነቢያት አገልግሎት፣ በትንቢት አገልግሎት፣ በዝማሬ አገልግሎት፣ በመጋቢነት አገልግሎት፣ በመሪነት አገልግሎት፣ በክርስቲያኒቲ ሕይወት ኑሮ ሁሉ የመጀመሪያው የማን ድርሻ ነው? የሰው ድርሻ አለ። ክብር ለእግዚአብሔር ይሁን። ብዙውን ጊዜ ድርሻዎቻችን ባለማወቃችን ምክንያት ተጎተናል። ኢየሱስ የዘላለም ጌታ ነው። አሜን ሃሌሉያ። ምዕራፍ 3 ከቁጥር 14 ሁለተኛ ነገሥት 3:14 ተመልከቱስ። እርሳም በፊት የቆሙት የሰራዊት ጌታ ሕያው እግዚአብሔርን የይሁዳን ንጉሥ ኢዮሳፍጥን ያላፈሪው ቢሆን ኖሮ አንተን ባልተመለከቱና ባላየው ነበር። ከቁጥር 15 አሁን ምን አምጡልኝ? በገና አምጡልኝ። የመጀመሪያው የአገልጋዮች ድርሻ፣ የመጀመሪያው የነቢያት ድርሻ፣ የመጀመሪያው የትንቢት አገልግሎት ድርሻ ማምለክ ነው። እግዚአብሔርን ተናገሩ። እግዚአብሔርን አመልከዋለሁ በሉ። የማያመልኩ አገልጋዮች ከእግዚአብሔር መገኘት ጋር በቀጥታ ሊገናኙ አይችሉም። እንደገና የማያመልክ ኳየር፣ የማያመልክ ባለራዕይ፣ የማያመልክ አስመላኪ አገልግሎት የመጀመሪያው ፓርት ለራሳችን ከጌታ ጋር ምን አደርገው፣ ሁለተኛው ለጉባኤ የምናቀርበው። ብዙ አገልጋዮች ለጉባኤ ነው የሚያቀርቡት እንጂ ለራሳቸው ውስጣችን ባዶ ነው። ልብ ብላችሁ ስሙ። አገልጋይ ስትሆን የራስ ድርሻ እንዳለ ያስብ። አማኝ ስትሆን የራስ ምን አለ? ድርሻ አለ። ብዙውን ጊዜ በአምልኮ ሰዓት ሰው ፈዞ ይቀመጥ ያለ ያዛገዋል ምናምን ነገር ወይ ደግሞ አንዳንድ ዝቅ ብሎ ይቀባል። እኔ ታውቃላችሁ፣ አይታችሁ። ክብር ለኢየሱስ ይሁን። እስቲ ድርሻ አለኝ በሉ። ብዙ ሰው በተለይ በአምልኮ ሰዓት ግማሹ ተኝቷል ወደ ኋላ፣ ግማሹ ደስ ካለው ይነሳ፣ ግማሹ ደግሞ በግራ ነው የሚጋባው። ሰው ምን የሆነ ነው ይላል። ግማሽ ዘል ወር ሲወርቅ ሲነሳ እንደዚህ ሁሉም ረባሽ ነው እንጂ ሰው ምን የሆነ ነው ምናምን ይላል። እውነቴ እኮ ነው የምላችሁ። የራሳችን ድርሻ እንወቅ። አሜን ነው ወይ? ተናገሩ። አንቺ ድርሻ አለብሽ ተባሉ። የመጀመሪያው የኛ ድርሻ ምንድን ነው? ጌታን ማምለክ ነው። ሶስቱ ነገስታት የ7 ቀናት ስቃያቸውን ለመርሳት እና ለመበቀል ምን ይፈልጋሉ? ቃል ነው የሚፈልጉት። ኤልሳ ግን ልክ እንደመጣ ሃሌሉያ ጌታ እንደዚህ ይላል አላለም። የመጀመሪያው የነቢዩ ድርሻ የነበረው ምንድን ነው? ማምለክ ነው። ተናገሩ። አመልክ ያለው በሉ። ኤልሳ በገና መደርደር ባይችልም ግን ባለ በገና አምጡልኝ አለ። አንዳንድ ጊዜ በነቢያት ቸርችና በአንዳንድ ነባር ቸርቾች ላይ አምልኮ ለምን በመልእክት በጸሎት ሰዓት ላይ ለምን እንደሚያመልኩ ታውቃላችሁ? መጽሐፍ ቅዱሳዊ ነው። የጌታ ስም ብሩክ ይሁን። የጌታ ስም ብሩክ ይሁን። በትክክል የምታመልኩ ከሆነ መልእክተኞች ናችሁ እናንተ። አምልኮ ከቃል በፊት የምናደርገው መንፈሳዊ ስርዓት አይደለም። በቃ ይሄ ዜና መዳረሻ ተብሎ የሚለቀቁ ሙዚቃዎች የሉም? ዋልዞች፣ እነዚህ ቀዝቃዛ እነዚህ ክላሲካል ነገሮች። ዝማሬ እስከ ቃል መዳረሻ የምናደርገው ልምምድ አይደለም። እባካችሁ በጌታ ፍቅር፣ ኢየሱስ ጌታ ነው። ተናገሩ እስቲ አመልክ ያለው በሉ። እናንተ ቦታ ባለራዕይ አያመልክም አይደለም?
እንደ ትንሹ ኢየሱስ እሱ እውነት በቃ ሲተከታተል ማን ያመልክ ኢሲ ተባለ ይመስል ወይ ቁጭ ብሎ እግሩን ነባብሮ ቁጭ ብሎ ጉባኤ ይዘላል። እሱስ እግሩን ነባብሮ ቁጭ ይላል። ከዛ በኋላ አሁን የቃል ገስ ሲባል ሻንጣውን ይዞ ይሄ ምንድነው ይሄ የሚያክል ማስታወሻ ይዞ ወደ መድረክ ይመጣል። እና ለማን ነው የሚመለከው? የሚዘመረው ለማን ነው? ለየጌታ ስም ብሩክ ይሁን። እና ቸርች ላይ ፓስተር አመልክም አይደለም፣ መሪ አመልክም አይደለም። ከዛ እግራ በኋላ ጉባኤ ሊያመልክ ሲፈልግ ማንም ያው መሪዎች ዛሬ አልተነሱም ከተባለ ጉባኤም ይቀመጣል። መሪዎች ዛሬ አልተነሱም ወይ ፓስተር እንደው ዛሬ ገዳም ብሏል ምን አይልና ጉባኤም ረጭ ፓስተር አልተነሳማ መሪስ እንተነሳ። ስለዚህ ጉባኤ ማንን ይጠብቃል ለመነሳት? መሪዎችና ፊት ለፊት ዛሬ እንዴት ምንም አይንቀሳቀሱም እንዴ ይላል። ኢየሱስ ጌታ ነው። ተናገሩ። አጠገባችሁ ሰው ካለ አንተ ራስህ አምልከዋል፣ አንቺ ራስሽ አምልኪው። ወገኖቼ ያ የማድርሻ ነው፣ የኛ ድርሻ ነው። ነብይ እኮ ነው። ሶስቱ ነገስታት ምን ይጠባበቁበታል? መልእክት ቃል እኮ ነው። ግን አለና ትንቢት አመጣ እንዴ? ኖ እያንዳንዳችሁ ማምለክ ያለባችሁ በገናው አፍጥልልኝ አለ። በገናው ባለ በገና ፍለጋ ከዚህ በኋላ ባለ በገናዎች ትፈልጋላችሁ። እስቲ ምን ባለ በገና ባለ ኪቦርድ ሃሌሉያ ትፈልጋላችሁ። እግዚአብሔር በእጃችሁ በጣቶቻችሁ ያስቀመጠው ቅባት የሚገለጥበት ጊዜ ደርሷል። ሃሌሉያ ሃሌሉያ ሃሌሉያ። ነቢያት ባሉበት ባለ በገናዎች መቼም አይታጡም። መቼም ነቢይ በራሱ ምን ሊያደርግ አይችልም። ባለ በገና ያስፈልገዋል፣ አምልኮ ያስፈልገዋል። ተናገሩ አመልካለሁ በሉ ውስጥ። ከዛ ገና ባለ በገናው ምን ጀመረ? ሲጀምር ነብዩ ማምለክ ጀመረ። እዛው አለበት ማምለክ ሲጀምር የእግዚአብሔር እጅ ምን ሆነ? ማን ላይ ትሆናለች? ኤልሳ ላይ። ነብይ ማን እንደሆነ ታውቃላችሁ? ነብይ ማለት የእግዚአብሔር እጅ ያለበት ሰው ነው። ወይኔ ወይኔ ወይኔ! ተናገሩ የእግዚአብሔር እጅ አለብኝ በሉ። የማን እጅ? ነቢያት ልካቸውን ቢያውቁ ኖሮ በእውነት ከባድ ያው ማለት ግን ትታበያል ያልኩ አይደለም። አገልጋዮች ልካቸውን ቢያውቁ ኖሮ፣ አማኞች ሆይ ልካችሁን ብታውቁ ኖሮ እንደናንተ አይነት ተፈላጊ ሰው ምድር ላይ ጀስት አምልኮ ተጀመረ። በዋልዝ ይጀምር፣ በሬጌ ይጀምር፣ ምንድነው ይሄ ወልዬ ይጀምሩ አላውቅም፣ ብቻ በገናው ተጀመረ። በነገራችን በገና እናጠፋም፣ በገና እንደው እንገዛለን። በእውነት አብርሽ በገና እንገዛለን። በገና ፈልጉ ወይ አንዳችሁ ገዝታችሁ ላምጡ። አለ የሚባል በገና አለ። እውነት ባለ በገና እዚህ ሞልቷል እኮ። እችል ነበር እኔም የሆነ ጊዜ ሲጫወት ነበር። የጌታ ስም ብሩክ ይሁን። ባለ በገናው ሲጀምር አምልኮ ተጀመረ። አንድ ነገር በደንብ እንስማ እንየው። መንፈሳዊ ሙዚቃ በመንፈስ በሚዘመርበት ስፍራ መንፈስ ቅዱስ እዛ ቦታ ለመገኘት አይቸገርም። ወዲያው ነው መንፈስ ቅዱስ የሚገኘው። በተለይ ከመንፈስ የሆነ አምልኮ፣ ከመንፈስ የሆነ ሙዚቃ፣ ከመንፈስ የሆኑ ጣቶቻቸው የተቀቡ ልጆች ገና አንዳንድ ጊዜ ዝማሬ ሳይጀምር በመሳሪያ ብቻ ልልታ ጉባኤ ሉሉሉሉስ ምናምን ስል ሰምታችሁ ታውቃላችሁ? ምንም አልተዘመረም እኮ ገና ብቻ ሙዚቃ ብቻ ሲል ጉባኤ ሁሉ በባለ በገናው ጣት ላይ ምን አለ? የእግዚአብሔር ቅባትና መንፈስ ክብር አለ። የጌታ ስም ብሩክ ይሁን። እንደዚህ አይነት ባለ በገናዎች ያስፈልጉናል፣ ክብር ያለባቸው። የአእምሮ የጣት ዕውቀት ድርቅና እንዳይመስላችሁ፣ ጣቶቻቸው ዘይት የሚያፈስ ሃሌሉያ! ጣቶቻቸው ምን የሚያፈስ ቅባትም። እናንተ ባለ በገናዎች፣ ባለ ኪቦርዶች ጸልዩ ለራሳችሁ።
በጣቶቻችሁ ቅባት እንዲያፈስ እውነቴ ነው የምልህ በጣቶቻችሁ ላይ ቅባት ታይበት ገና ሳይዘመር አጋንንት እንዲወድቅ ገና ሳይዘመር ክብር እንዲወርድ የመጀመሪያው የኛ ድርሻ ማምለክ ነው። ጎናችሁ ያለው ሰው ዛሬ ታመልከዋለህ ኢልና ውሃ ይባረክልሃል። ጭንገፋ ከሰፈር ይመታል። ሃሌሉያ። ጭንገፋ በእኛ ሰፈር ለምን እንደበዛላችሁ ስለማናመልክ ነው። የሚያመልኩ ሰዎች ጭንገፋ አይቋቋም። አሜን። ሌላኛው የነቢያት አገልግሎት የአገልጋዮች ድርሻ የሚሆነው ኤልሳዕ የተናገረው ከቁጥር 15 ጀምሮ ማየት ይችላልላችሁ። ምን አለ? በዚህ ሸለቆ ሁሉ ጉድጓድ ምን አድርጉ? ቆፍሩ አለ። ይሄ የኛ ድርሻ ነው። እግዚአብሔር መጥቶ ጉድጓድ ይቆፍርልሃል? ይቆፍራል? አይቆፍርም። ስራውም አይደለም። እሱ የማ ድርሻ ነው? የኛ ድርሻ ነው። አጠገባችሁ ያለው ሰው ጉድጓድ መቆፈር ያንቺ ድርሻ ነው ወይ? በጣም የገረመኝ ነገር ትሰማላችሁ። በጣም የገረመኝ ነገር የተወሰነ አንድና ሁለት ጉድጓዶችን ቆፍራችኋቸው ታው አለ እንዴ? ኖ በዚህ ሸለቆ ስንት ሁሉ ምን ይቆፈራል? ምናልባት ሸለቆ ከዚህ እስከ ሪፈራል ሆስፒታል ሊደርስ ይችላል፣ አይታወቅም። አንድ ስፔስ ሊኖር አይገባም። ሸለቆ ምን ይቆፈራል? 100 ጉድጓድ ይሁን 50 ጉድጓድ ይሁን 3 ጉድጓድ ይሁን 1 ይሁን አላውቅም። ግን በዚህ ሸለቆ ሁሉ ሲባል ጥቂት ነው እንዴ? አይደለም እኮ ሸለቆ ሁሉ ይላል። እንግዲህ ነገስታት በዘመናቸው ቆፍሮ የገበሬ ልጅ ይኑር የከተሜ ልጅ ይኑር አይታወቅም። ሁሉ ሰው ሾድራ ይዘው ወዴት ነው የሚገባው? ለቁፋሮ። ጎበዝ ተነስ ሲባል ሰራዊቱ ነገስታቱ ሁሉም ምን ጀመረ? ጉድጓድ መቆፈር ጀመረ። አይል መጽሐፍ ሲናገር ቆፍሩ ይላል እኮ። የጌታ ስም ብሩክ ይሁን። አንዳንድ ነቢያት ስራ መስራት ይፈልጋሉ። ተማርስን ሶስት ጾም ገብቼ ተራራ ወጥቼ ጌታ አትማር ብሎኛል ይላል። ስንፍና እኮ ነው። እሱ ጌታ ሳይሆን ወይ ጌቱ ነው ወይ ሌላ ሰው ነው። እግዚአብሔር እንዲህ ይልሃል፣ ስራ ይልሃል፣ ትምህርትን ተማር ይልሃል፣ አግባ ውለድ ይልሃል፣ ህይወትን ኑር ይልሃል። የትንቢት አገልግሎት መንፈሳዊ አገልግሎት ክርስቲያኒቲ የኛ ድርሻ አለው። አለው። የመጀመሪያው ምን ታደርገዋለህ? ተሰባብረ አምልክ። እግዚአብሔር ያዘጋጅልሃል። ወይኔ አቤ ስታመልክ ተሰባብረ አምልክ። ተሰባብረ አምልክ። አታስቀረው። የመጨረሻ እንደሚያመልክ ሰው ተሰባብረ አምልክ። እግዚአብሔር ነገህን ያሳምርልሃል። በእውነት አሳምርም አሳምራ። ስናመልክ ፌክ አናድርግ። ለማስመሰል የሆነ አክት የሆነች ማስመሰል አናድርግ። ተሰባብረ አምልክ። ራስህን ስትል አምልክ። እየሰማችሁ ነው? እግዚአብሔር አምላክ ያስገርማችኋል። ያ የማ ድርሻ ነው? የኔ ድርሻ ነው። ሁለተኛው ጉድጓድ ምን ማድረግ? መቆፈር። እና እዚህ ቤት አንዳንድ ልጆች ደስ ይሉኛል በእውነት። ከሳምንት እስከ ሳምንት ስራ በቃ ስራ ላይ የሚሰማሩ ልጆች አሉ እዚህ ቤት በእውነት። ገና እንጭጭን ወጣት ናቸው፣ ግን ስራ እዚህም ሰርቶ እዛም ትምህርቶ እዛም ሰርቶ ምለፉ ሴቶች ወንዶች ልጆች አሉ። ደስ ይሉኛል። አንድ ቀን እግዚአብሔር ያነሳኛል። ለእያንዳንዳቸው ፕሮጀክት ቀርጬ የምሰጥበት ጊዜ ቅርብ ይሆናል። ታያላችሁ። ምለፉ ልጆች አሉ፣ ምለፉ ሴቶች፣ ምለፉ ወንዶች አሉ። እግዚአብሔር ራእይ ያደርጋል። ከቅርብ ጊዜ በኋላ ለእያንዳንዱ ልጆች ፕሮጀክት እየተቀረጸ የምሰጥበት ጊዜ ይመጣል። ታያላችሁ። በትንሹ አቅማቸው ምለፉ ልጆች አሉ። ስራ የማ ድርሻ ነው? ያንተ ድርሻ ነው። ያንቺስ ድርሻ ነው። አትማር የሚል አምላክ የለም።
አትስራ የሚለው አምላክ የለም። ስራ እንደው ጳውሎስ ምን ይላል? ሊሰራ የማይሰራ አይደለም፣ ሊሰራ የማይወድ ቢኖር ምን አይሁን አይብላ፣ ምግብ እንኳን አይብላ አለ። አቤት ጳውሎስዬ እንዴ ላይክ አድርገለታል። እውነቴን ነው የምላችሁ። የማይሰራ አይልም፣ ሊሰራ የማይወድ። ያ ማለት ስራ እያለ ስራ ከሌለ አዎ ጌታ እንዲሰጥ እንጸልያለን። ግን ስራ እያለ ሊሰራ የማይወደው ቢኖር እግዚአብሔር ይልሃል፣ ስራ ይልሃል። አሜን በሉ ባካችሁ። እግዚአብሔር ይልሃል፣ አምልከኝና አስለቅቅልሃለሁ። ይህን ስናገር ግን የማይሰሩ ነቢይ ሁሉ አይሰራም እያልኩ ነው እንዴ? አይደለም እኮ። በነገራችን ስራ ማለት እኮ ስብከት ስራ እኮ ነው። ከኔ ጋር ናችሁ? ጸሎትስ ስራ እኮ ነው። ዝማሬስ ስራ እኮ ነው። ክብር ለእግዚአብሔር ይሁን። እንደው የሚያርሰውን በሬ አፉ ምን አታድርግ ትላልኩ። የጌታ ስም ብሩክ ይሁን። ምሰሩ ልጆች የሉ? ምለፉ ልጆች የሉም እንዴ? አሉ እኮ ለጌታ ብሎ ድርቁ ኪኪው ብሎ ቤቱን ደጁን የሚያጠኑ ልጆች አሉ እኮ። የጌታ ስም ብሩክ ይሁን። ጉድጓድ ይቆፍራለሁ በሉ እስቲ። ያ የኔ ድርሻ ነው በሉ እስቲ። የማ ድርሻ ነው? የኔ ድርሻ ነው። የጌታ ስም ብሩክ ይሁን። ነገስታቱ ወደ ተመለሰ ጉድጓዱን ሊቆፍር። እነዚህ የኔና የእናንተ ድርሻዎቻችን ናቸው። እግዚአብሔር ካለልህ ግን ይመራሃል። በዚህ ቦታ ኤልሳ አድርጉ ያለው ምንድነው? ጉድጓድ ምን ያደርግ ፍር። ጆሮአችሁን አንድ ብቻ ስጡኝ። በዚህ ዓመት እናንተ ማድረግ ያለባችሁን እናንተ አድርጉ። እግዚአብሔር መስራት ያለበትን ራሱ ይሰራል። በእውነት ይልሃለሁ፣ የራስን ድርሻ ተወጣ፣ የራስሽን ድርሻ ተወጪ። እግዚአብሔር አምላክ ነው። እጅን በአፍ የሚያስጭን ታምራት ይሰራል። ትገረማላችሁ፣ ትደነቃላችሁ፣ ትገረማላችሁ፣ ትደነቃላችሁ። እግዚአብሔር እጃችሁን በአፋችሁ ያስጭናችኋል። ይብዛለት ለኢየሱስ። ሃሌሉያ። የነቢያት አገልግሎት እና ምናቸው ድርሻ። የመጀመሪያው የማን ድርሻ? የሰው ድርሻ አለው የነቢያት አገልግሎት። ነቢያት ብዬ ስላችሁ ዘማሪም እዛ ውስጥ አለ፣ ቸርች መሪም እዛ ውስጥ አለ፣ አመኙም እዛ ውስጥ አለ። ድርሻችን ማወቅ መቻል አለብን። ሁለተኛው የእግዚአብሔር ድርሻ አለ። እግዚአብሔር ምን ይሰራል እኛ ስናገለግለው? ከቁጥር 17 እግዚአብሔር እንዲህ ይላል፣ ንፋስ አታዩም፣ ዝናብም አታዩም፣ ይህ ሸለቆ ግን ውሃ ይሞላል። እናንተም ከብቶቻችሁም እንስሶቻችሁ ትጠጣላችሁ። ይህም በእግዚአብሔር አይን ምንድነው? ቀላል ነገር ነው። ክብር አምጡ ለኢየሱስ። የእግዚአብሔር ድርሻ ተአምራዊ ነገሮችን ማድረግ ነው። አሜን አሜን። አንዴ ስሙኝ። በዘመናት መካከል የእግዚአብሔር ሥራ ተአምር ነው። ሌላው ተአምራት ሁሉ ሳይጠቀስ ሳላብራራው መዳን በራሱ ትልቁ ተአምራት ነው። ተናገሩ እስቲ ድኛለሁ በሉ እስቲ። አልተናገር ተናገሩ እስቲ። ተናገሩ እስቲ። እኔ የምለው ሰው እንኳን ከካንሰር ድኖ እዚህ መጥቶ ይመሰክር የለም እንዴ? ዛሬ ጠዋት አንዱ እዚህ ጋር ተንከባለው ተንበርክኮ ሲመሰክር አልሰማችሁ? ማን ነው እሱ? እዚህ ወርቆ ያለቀሰ ምናምን እግዚአብሔር ያደረገለት ነገር። ሰው እኮ ከካንሰር እንኳን ድኖ ያጠረ እግር እኮ እኩል ሲሆን ከሆነ ከምጥል በሽታ እኮ ሰው ድኖ እኮ እዚህ አልቅሶ እኮ ደም በእንባኑ እኮ ይመሰክራል። ውሸት እውነት? አንተ እናንተ ዳናው እኮ ከካንሰር እንዳይመስል ከዘላለም ሞት እግዚአብሔር አድኖናል። ያ ትልቁ ታምራት ነው። ተናገሩ ድኛለሁ በሉ እስቲ። ተናገር እስቲ። ተአምራትን ማድረግ የማድርሻ ነው።
የማድርሻ ነው። ሳትቆፍሩ ታምር አይሆንም። ሳታመልኩ ታምር አይሆንም። ዝም ብለህ ጥግ ይዘህ እባክህ ራሱ ጉዳይ በራሱ ጊዜ ራሱ ጊዜ አለው ጌታ ምን አለው ጊዜ አለው ብለህ ጥግ አትያዝ። አምልክ፣ ተሰባብሬ አምልክ። እንደው ሽብሸባ ባትችሉ እውነቴን ነው ባትችሉ ዝም ብላችሁ እውነቴን ነው በጌታ ምንም ባትችሉ ዝም ብለህ ዘለለው በጌታ ፊት እውነቴን ነው የምላችሁ። ተባባሉ እስቲ አምልክ ተባባሉ እስቲ አምልክ፣ ተንቀሳቀስ፣ ተሰባብሬ አምልክ። አንዳንድ ሰው እኔ እባክህ እዚህ ላይ አልችልም ብሎ ቁጭ ማዘላል አንተን አሰብስብ እንጂ እውነቴን ነው እንዴ አምልኮ እዚህ ላይ ብቻ ነው እንዴ? አይደለም። ባለበት ተንቀሳቀስ። እውነቴን ነው የምልህ በምድር አምልክ። እውነት ዝም ብለህ ተንቀሳቀስ። የግድ ወራ መዘላል አለብህ። የጌታ ስም ብሩክ ይሁን። ተባባሉ አምልክ ተባባሉ። እግዚአብሔር ይልሃል፣ አምልክ ይልሃል፣ የሚያስፈልግህን ይለቅልሃል በሉልኝ። እኔ የሆነ ጊዜ አሌላ ቆይቷል። ከዚህ ከሐዋሳ ውጪ ነበርኩ፣ ቢኮር ነበርኩና መቋቋም አልችልም። ኮር ውስጥ ሲዘምር ወዲያው እሳቱ ያገኘኛል። ቁመቴም ትንሽ ወጣ ያለ ነውና ወዲያው ምንም ገና እነሱ ሳይሞቁ እጀምራለሁ። እውነት ከዛ በማስታወቂያ ከቢኮር አቤን ኢንፎርማዶች ይፈልጓል። ምን ስላደረኩ ለዘለልኩ። ከዛ ከዛሬ ጀምሮ ያው ተሰምኝ ይሄ አንተ ምዘላው እዚህ ላይ ከደገምክ ዋ እውነቴን ነው። እሺ መሪዎችን በጣም ስለማከብራቸው ኧረ ጋሼ በቃ ብዬ ወደ ቤት። በዙሩ ደግሞ የቢኮር ደግሞ አግሎት ጾመን እኛ እንጾማለን። ኮር ካልጾመ ዋጋ የለውም፣ ድርቅና ነው የሚሆነው። ድርቅና እየዘመረ የሆነ ሰው ፈልግ የተባለ ይመስል እዚህ አንዱ እኮ ይዘምራል። እሱ ምን ይፈልግ የሆነ የሚገባው የሚወጣው ሁሉ ከመንፈስ ውጪ የሆኑ ድርቅና ምን የማይላው ኮር የማይጠልየው በጌታ ፊት ኢየሱስ ጌታ ነው። በዙር ደግሞ ኮር ጊዜ ደረሰ። የዛሬ ሆነ አምልኮ ዘገባራስ ይቻላል። አባቶች ገና ሲጀምር መሰረው ገና ሲጀምር ገዛና ያሉት ቃል ትዝ ይለኛል። ጌታ አሁን ዛሬ ምን ሊሆን እላለሁ። ወደ መንፈሱ ሲገባስ ያለ ማለት ይቻላል። አሁንም ደግሞ ብዙ ክብር ለኢየሱስ። አሁን መስቶቂያ አለ። መስቶቂያ ምንድነው? አቤ በቢኮር አቤ የሚባል ሰው ያላል ከርተ መሪዎችን አግኝ ስጥራ ጉባኤ ራስ በዛ ጋር አወቀኝ። ቆይ አቤ ማን ነው? ቆይ ማን ነው እሱ? ቆይ አቤ የቱ ነው? ረዘም የሚለው የሚዘላው አይ ለሞ ምን ሊሉት ነው? እሱ ጥሩ ልጅ ነበር። ምን ሊሉት ነው? ምናምን ሲባባል ባለፈው ምን አለ? አትዝል አትንቀሳቀስ ከኛ ቸርች እንቅስቃሴ ውጪ ነው አላልም ብላችሁኛል። እኔ ምን ሊሆን ይሸኝ አቃተኝ በእውነት በጌታ ፊት። ከሶስት በኋላ ጌታ ወግ ያዙኝ። 3 ወር ሙሉ ኮር እንዳዘምር። እሺ በምን ባመልኮ ስማ የመጽሐፍ ቅዱስን ሳይሆን የሰው ስርዓት አበላሽ አምልክ። እግዚአብሔር ይባርክ፣ እግዚአብሔር ያስገርማል። ይባርክ። ጭራሽ በ3 ወራት ውስጥ ጾም ገባውልኝና ሲወጣ እጄ እግሬ እሳት ነው ነበልባል። ጭራሽ መቆም አልችልም። አሁን ለማውራት ወደፊት ብዙ ክብር ለኢየሱስ። ከሸም ውጣ። በእግዚአብሔር ፍቅር የምላችሁ ይሄ ሸም ሞሶዝ ማለት በኢየሱስ ስም ሰበርኩ። ይሄ ከሸም ውጣ።
ከመሰለ ውጣ፣ ከማስመሰል ውጣ፣ ከስጋ ጨምሮ ውጣ። አምልከው። በገና ያስፈልጋል። እግዚአብሔር የራሱን ድርሻ ታምራቱን ባንተ ህይወት ይጀምራል። ጆሮአችሁን ስጡኝ። ከዛሬ ጀምሮ ታመልካላችሁ። ያልጠበቃችሁት ምንጮች ይፈልቃሉ። ያልተጠበቁ ደጆች ይከፈታሉ። ያልተጠበቁ የምስራች ይሰማሉ። እናንተ የምታመልኩ ልጆች፣ እናንተ የምታመልኩ ሰዎች፣ እናንተ የምታመልኩ ሰዎች እግዚአብሔር የታምራትን ደጅ ይከፍትላችኋል። ተናገሩ። አመልካለሁ በሉ። ይባረካለሁ። አመልካለሁ በሉ። አስለቅቃለሁ። አመልካለሁ። አስለቅቃለሁ። አመልካለሁ። ይገርማለሁ። የስ ተባረኩ። ቁጭ በሉ። የእግዚአብሔር ድርሻ ምን ማድረግ ነው? ታምራትን ማድረግ ነው። ታምራቱ እንዴት መሰለ? ነፋስ ምን አታደርጉም? አታዩም። ዝናብስ አታዩ። ደመናስ ኢየሱስ ሃሌሉያ። የለም ግን ይሞላል። የለም ግን ይሞላል። አይታይም ግን ይሞላል። ልብ ብላችሁ ስሙኝ። ካልተጠበቀበት ከማይታይበት የሚመጡ ውሃዎች አሉ። መልእክት አለኝ። ካልጠበቃችሁበት የሚደወሉ ስልኮች አሉ። ካልጠበቃችሁበት የሚለቀቁ ነገሮች አሉ። አባ 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 አልጠበቃችሁም፣ አይመስላችሁም። እሺ ይሄ ትንቢት መንፈስ ነው። ስሙኝ። አንድ ጊዜ ካላሰብክበት አቅጣጫ ይለቀቃል። አባ አንድ ጊዜ ካልጠበቅሽበት ስፍራ ይለቀቃል። በህይወት ዘመን አንድ ጊዜ ካልጠበቅሽበት ቦታ ይመጣል። እግዚአብሔር ያሳፍርሃል። አድርጎ ያሳፍርሃል። ታምር ሰርቶ ያሳፍርሃል። እጅን ባፍ ይስላል። ትገርማላችሁ፣ ትደነቃለህ። እግዚአብሔር ያስገርምሃል። ቁጭ በሉ። ተባረኩ። ክብር 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 ለኢየሱስ ይሁን። አሜን አሜን። ሁልጊዜ የጌታዬ ሥራ ታምራት ነው ብያቸዋለሁ። አታዩም አለ። አናይም። አዎ በቃ እሺ ብሎ ነገሥታቶቹ ምን አሉ? በቃ አታዩም፣ አይታይም። አዎ እሺ ያዋሉ። እኔ የምለው አንድ ስሙኝ። ሰው ሁሉ ያየው እኮ ጉብኝት ቢመጣ ኖሮ ሰዎች እኮ እኛም ጌታ ምስክሬ እኛም እዛ ነበርን እንከፋፈል ይሉሃል እኮ አይሉም? አንዳንድ ሰው አይልም? እግዚአብሔር አዋቂው ለሰው አይን አይታይም አለ። ዙያታ ማንም እንዳይከራከር ለሰው አይታይም፣ ግን በዛ እኮ ይሞላል። ሳይታይ የሚሞላ ነገር ያገኛል። እግዚአብሔር ምስክሬ እኔም ነበርኩ እንከፋፈል ብሎ እንዳስጨንቁ በሰዎች አይን እንዲታይ አያደርግም። ስውር ነው ግን ያሞላል። በስውር የመጣ ይሞላል። ተያዙ። ከዛሬ ጀምሮ በሉ ያንተና የጠላቶች አይን ሳያይ ነገር ግን ሲሞላ ታያለህ። የሆነ ሙላት ያገኝሃል። የሰው አይን አያይም። ሲመጣ አይታይም፣ ሲሞላ ይታያል።
ተባረክ። ግርግር እንዳይፈጥሩብኝ እንጭቅጭቅ እንዳይመጣብኝ በእነሱ አይን አይታይም። ግን ከስር ምን ይሆናል? ሞላ። ምክንያቱም እዛ አካባቢ ሶስቱ ነገስታት ነበሩ። የይሁዳ ንጉስ አለ ዮሳፊት፣ የእስራኤል ንጉስ ኢዮራም አለ፣ የኤዶምያስም ንጉስ እኮ እዛ አለ። የሆነ ታምር ቢሆን እኮ አይ አብረን ወጣ ነው ለውጊያ መጥተና እንከፋፈል ነው የሚባለው። ውሸት እውነት። እግዚአብሔር ግን ቸሩ አይታይም፣ ግን አሞላለሁ ከስር አለ። ጠላትሽ አያዩ፣ ጠላትሽ ይሞላል። አሜን። ያ መልእክት እንደመጣ ቆፍረው አይታይም ሲባል ነገስታቶች ይሄ እንደው ቃል አለበት ብለን ደግሞ ምናምን ብሎ ወደ ቤት ገቡ። አንዴ ቆፍሩ አንዴ በገና ምናምን ምንድነው ብሎ ወደ ቤት ገብቶ ምናምን እረፍት አደረጉ። ሲቆፍሩ የዋለ ህዝብ እንዴት እንደሚተኛ እንዴት እንደሚንቀላፋ አስባ ሲቆፍር የዋለ ህዝብ። ከዛ አይልም 8ኛው ቀን ሊነጋባቸው ነው። አምላኬ እግዚአብሔር ከኤዶምያስ ሌላ አካባቢ አዝንቦ በሌላ መልእክት አለኝ። በሩቅ አገር ያንተ እንጀራ እየተጋገረ ነው። በሩቅ ምድር ጆሮ ስጡኝ። በሩቅ ምድር፣ በነጮች ምድር፣ በጥቋቁሮች ምድር፣ ባልተጠበቀበት አካባቢ ያንተ ስራ እየተሰራ ነው። ቁጭ በሉ ተባረክ። ስማኝ፣ ባልተጠበቀበት ለአካባቢ ዝቅ ወጣ። እዛ ምድር ላይ አዝንቦ አጨማልቆ ድንጋዮችን ሁሉ ወንዙ ጎርፉ ድንጋዩን ተራሩን እንግዱን እየነቃቀለ ምናምን ከባድ ውስንፍር ዝናብ እዛ አዝንቦ ውሃው ብቻ ወደ አንተ ሰፈር ያለው ውሃ መስመር ይዞ ሃሌሉያ ወደ ሰፈሪ ስለሽ ጠላቶቹ አያዩም። ውሃ መጥቶ ጉድጓዱን ሞላ። ተባረኩ። እኔ የምለው ነገስታቱ ራሱ ያዩት ውሃው ጉድጓዱ ምን ካለ በኋላ ነው። ከሞላ በኋላ ሲነጋ ጉድጓዱ ሁሉ ሞልቷል። እንዴ ወደ ሰማይ ቢያዩ ሰማይ ምንድነው? ሰማይ ቢራ ነው። የለም ደርቋል። ነፋስ የለም። ጉድጓዱስ ሃሌሉያ ጉድጓዶቹስ ሰማይ ግን አለ፣ ደመና አለ። መልእክት አለኝ። በህይወቴ ዘመን አንድ ጊዜ አስቤ ከማላስብበት ሰውና አገርና ምድር የሚመጣ ትልቅ በረከት አለ። ትልቅ ባጀት አለ። አስቤ የማታውቀው ሰምተህ የማታውቀው ከአንተ ግንዛቤ ውጪ የሆነ ከደብተሪ ከወረቀት ውጪ የሆነ ከጥረሲ ውጪ የሆነ ካልጠበቅበት ከማታውቅበት ከዘር መንዘሪ ውጪ የሆነ ካልተጠበቀበት ሀገር የሚለቀቁ በጀቶች አሉ። ተባረኩ። የእግዚአብሔር ድርሻ ታምራቶችን ማድረግ ነው። ብዙዎቻችሁ let me prophesize now አሁን ልተንብይላችሁ። ብዙ ሰዎች ዘግባይ ብዙዎቻችሁ አፋችሁን በእጃችሁ ትጭናላችሁ። አሁን ደግሞ ክብር ለኢየሱስ። ተባረኩ። በእናንተ ጉዳይ ጥቂት የማይባሉ ሰዎች ወተታች አንጠለጠሉትን እጆቻቸው አምጥቶ በአፋቸው ላይ
የመጨረሻው ቃሌ ይህም በእግዚአብሔር አይን ቀላል ነው። የሰባት ቀናት የውሃ ማጣት፣ የቀለብ ማጣት፣ ግራ መጋባት፣ ይህም በእግዚአብሔር አይን ምንድን? ነገሮች ሁሉ የከበዱ ላንተ እንጂ በአይኖቹ ፊት ቀላል ነው ይለኛል የሰራዊት ጌታ እግዚአብሔር በቃሉ እንደዚህ ይለኛል። እናንተን ግራ ያስጋባ ነገር፣ ያስለቀሰ ነገር፣ ከፈጣሪ እንድትጣሉ ያደረገ ነገር በአይኖቼ ፊት ምንድነው ይላል? ክብር 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 ያንሳል። ክብር 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 ጩኸት እልልታ ጩኸት እልልታ ጩኸት 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 ልክ እንዳበረ ሰው ጩኸት ጩኸት እልልታ ጩኸት ፉጨት ብዙ ፉጨት 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 እናንተ ኤልሳዎች ጊዜያችሁ ደርሷል። ኤልሳዎች እግዚአብሔር በዚህ ቃል ይለኛል። ሰዓት ደርሷል። ጊዜ ደርሷል። ደቂቃው ደርሷል። ሰከንዳት እነሆ። በእነዚህ ሰዓታት ትታሰባለህ። የመጨረሻው መልእክት ስሙ። በአንዳንዶቻችሁ ምክንያት ብዙ ሰዎች ውሃ በማጣት ይቀጣሉ፣ እንጀት በማጣት ይቀጣሉ። እግዚአብሔር አንተን ለመግለጽ ስለፈለገ አንዳንዶቹን እዛ ይቀጣቸዋል። ከተቀጡ በኋላ ቤት እንደጅ እያንኳኩ ይመጣሉ። መሳይ ወዴት ነው? ምንቱ ወዴት ናት? ጽዋ ወዴት ናት? ሙሌ ወዴት ነው? ጫጩት ወዴት ናት? ማዛ